በሁመራ ኮሎኔል ደመቀ ዘውዱ የመሩት ስብሰባ ተበተነ። የስብሰባው መበተን ምክንያት ህወሓት ኃይሉን ወደ ወልቃይት ማንቀሳቀስ በመጀመሩ እንደሆነ ምንጮች ተናግረዋል። በሌላ በኩል በሶስት የተለያዩ አቅጣጫዎች ህወሓት ግዙፍ ኃይል ወደ ወልቃይት ተንቀሳቅሷል። የወልቃይት ቀጠና ኤርትራ ዋሳኝ ስፍራ በመሆኑ የኤርትራ ጦርም ወደ ወልቃይት ድንበር መጠጋቱ ተሰምቷል። ከቀናት በፊት ዘኢኮኖሚስት መከላከያ ሰራዊቱ ኃይሉንና ጦር መሳሪያውን ወደ ትግራይ ቅርብ ርቀት ስፍራዎች ማስገባቱን ዘግቦ ነበር። ጉዳዩ እጅግ አስጨናቂ ሆኗል። ታደምጡታላችሁ። ጠቅላይ ሚኒስትር አብይ ትግራይ ላይ በአስቸኳይ እርምጃ እንዲወስዱ ጄኔራሉ ጠየቁ። የትግራይ ተወላጅ የሆኑት ጄኔራል አብይ በህወሓት ከፍተኛ አመራሮች ላይ የተጠና ያሉትን እርምጃ ይውሰዱ ሲሉ ምክረ ሀሳብ ለግሰዋል። የጄኔራሉ ንግግር እጅግ አስደንጋጭ ሲሆን አብይ ጦርነት እንዲጀምሩ የሚገፋፋ ነው በሚል እየተተቸ ነው። እንመለስበታለን። በኢትዮጵያ በህፃናት ላይ የሚደረገው የመብት ጥሰት በእጅጉ እንዳሳሰበው ድርጅቱ ገለጸ። አሁን ላይ ኢትዮጵያ ውስጥ ህፃናት ላይ የመብቶች ጥሰት በከፍተኛ ሁኔታ ጨምሯል ያለው ዓለም አቀፉ ድርጅት በአስቸኳይ እንዲቆም ጠይቋል። በዝርዝር እናስደምጣቸዋለን። ፕሬዚዳንት ዶናልድ ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማና ቀዳማዊት እመቤት ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ይዘት ያለውን ነውረኛ የማህበራዊ ሚዲያ ቪዲዮ ገጻቸው ላይ ከለጠፉ በኋላ አጥፍተውታል። ይቅርታም አልጠይቅም ብለዋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በሁመራ ኮሎኔል ደመቀ ዘውዱ የመሩት ስብሰባ ተበተነ። የስብሰባው መበተን ምክንያት ህወሓት ኃይሉን ወደ ወልቃይት ማንቀሳቀስ በመጀመሩ እንደሆነ ምንጮች ተናግረዋል። በሌላ በኩል በሶስት የተለያዩ አቅጣጫዎች የህወሓት ግዙፍ ኃይል ወደ ወልቃይት ተንቀሳቅሷል። ወልቃይት ቀጠና ኤርትራ ዋሳኝ ስፍራ በመሆኑ የኤርትራ ጦርም ወደ ወልቃይት ድንበር መጠጋቱ ተሰምቷል። ከቀናት በፊት ዘኢኮኖሚስት መከላከያ ሰራዊቱ ኃይሉንና ጦር መሳሪያውን ወደ ትግራይ ቅርብ ርቀት ስፍራዎች ማስገባቱን ዘግቦ ነበር። ጉዳዩ እጅግ አስጨናቂ ሆኗል። ባለፈው ሳምንት የህወሓት ኃይሎች በጠለምት የከፈቱት ጥቃት ቢቆምም አሁንም ወታደራዊ እንቅስቃሴዎች ግን ቀጥለዋል። በአካባቢው የቀጠለውን ውጥረት ተከትሎ ባለፉት 3 ቀናት ኮሎኔል ደመቀ ዘውዱ የመሩትና የአካባቢው አመራሮች የተሳተፉበት ስብሰባ ሲደረግ ቆይቷል። ሆኖም ስብሰባው በትናንትናው ዕለት ከሰዓት በኋላ መበተኑን ምንጮች ለአንድ አፍታ ተናግረዋል። ስብሰባው የተበተነበት ምክንያት ህወሓት ኃይሉን ወደ ወልቃይት እያንቀሳቀሰ ነው የሚል መረጃ ስለደረሳቸው እንደሆነ ታውቋል። ለጉዳዩ ቅርበት ያላቸው አንድ ምንጭ እነ ኮሎኔል ደመቀ ስብሰባውን የበተኑት ህወሓት በአዲጎሹ በኩል ኃይሉን እያስጠጋ መሆኑን ተከትሎ አብዛኞቹ የወልቃይት አመራሮች ተከዜ ዘብ ወዳለበት በማምራት በአካባቢው ያለውን ነገር እንዲታዘቡ ነው ሲሉ ለአንድ አፍታ ሚዲያ ተናግረዋል። በዚህም ምክንያት የአመራሮቹ ስብሰባ ሳይጠናቀቅ እንዲበተን ተደርጓል ብለዋል። ከስፍራው የደረሱን መረጃዎች እንደሚጠቁሙት የህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት ተንቀሳቅሰዋል። ታጣቂ ቡድኑ ወደ ወልቃይት ግባ የሚል ትዕዛዝ ተሰጥቶታል። 3 የአንድ አፍታ ሚዲያ ምንጮች የህወሓት ወታደሮች ወደ ወልቃይት አቅጣጫ መንቀሳቀሳቸውን ነግረውናል። እንደ ምንጮች ገለጻ ኃይሉ በዋልድባ አቅጣጫ በሽራሮና በሱዳን አቅጣጫ ተንቀሳቅሷል። ከዚህ በተጨማሪም ባለፈው ሳምንት በጠለምት በነበረው ውጊያ የተሳተፉ የአርሚ 35 ወታደሮች ሽሬ ከተማ እንዲቆዩ መደረጉንም የአንድ አፍታ ሚዲያ ምንጮች ተናግረዋል። ዘኢኮኖሚስት ትናንት ባወጣው ትንታኔ የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱን ምንጮችን ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው አትቷል። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊቱ ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ጠቅሷል። ጄኔራል ሳሞራ የኑስ በህወሓት ከፍተኛ አመራሮች ላይ የተጠና እርምጃ እንዲወሰድ ለፌዴራል መንግስቱ ጥያቄ ማቅረባቸው ተሰማ። ጄኔራሉ እንደ ጄኔራል ታደሰ ወረደም ይሁን ደብረጽዮን ገብረ ሚካኤል ለትግራይ ህዝብ መከራ ከማምጣታቸው በፊት በአስቸኳይ እርምጃ ይወሰድባቸው ብለዋል። ከጠቅላይ ሚኒስትሩ ጋር የሚቀራረቡት የቀድሞ የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ጄኔራል ሳሞራ የኑስ ያቀረቡት ምክረ ሀሳብ ሊተገበር እንደሚችል እየተጠቆመ ነው። ጄኔራሉ የትግራይ ክልልን ሰላም በሚያውኩ
የሚያውኩ አደናቃፊዎች ባሏቸው አካላት ላይ እርምጃ ተወስዶ ክልሉ እፎይታ ሊያገኝ ይገባል ብለዋል። በወቅታዊ ጉዳዮች ላይ ለመንግስታዊው ጋዜጣ ፕላስ ማብራሪያ የሰጡት ጄኔራሉ ትግራይ ክልል በጦርነት ጫፍ ላይ ይገኛል ብለዋል። ይሁን እንጂ ትግራይ ላይ ያለውን ተጨባጭ ሁኔታ አንጻር በግለሰብም ሆነ በተቋም ደረጃ ለዚህ አንገብጋቢ ጉዳይ ልዩ ትኩረት ሲሰጠው አንመለከትም ብለዋል። ሳሞራ በኢትዮጵያ ፕሬስ ድርጅት ስር በሚተዳደረው ጋዜጣ ፕላስ ላይ በትግረኛ ቋንቋ በሰጡት ማብራሪያ አስቸኳይ እርምጃ መወሰድ አለበት ብለዋል። በተለይም የሰላም እንቅፋት በሆኑ አደናቃፊዎች ላይ አስፈላጊ የእርምት እርምጃ ተወስዶ ክልሉን ወደ ትክክለኛ መስመር እንዲመጣ ማድረግ አስፈላጊ ነው ብለዋል። ጄኔራሉ የክልሉን ሰላም በሚያውኩ አደናቃፊዎች ላይ ተገቢ የማስተካከያ እርምጃ እንዲወሰድ ምክረ ሀሳብ ቢያቀርቡ አደናቃፊዎችን በስም አልጠቀሱም። ምንም እንኳን ጄኔራሉ በማብራሪያቸው እርምጃ ይወሰድባቸው ያሏቸውን አደናቃፊዎች በስም ባይጠቅሱም የጄኔራል ታደሰ ወረዳ አስተዳደርና የህወሓት አመራሮችን ከዚህን ቀደም በሰጧቸው ማብራሪያዎች መኮንናቸው ይታወሳል። ትግራይ ላይ የሆነ አይነት ፖለቲካዊ ልዩነት ሲፈጠር ልዩነቱን በጠባብ ቡድናዊ ጥቅም ብቻ በማየት በኃይል አማራጭ ለመፍታት መሞከር ጠቃሚ እንዳልሆነ ገልጸዋል። አሉ የሚባሉ ችግሮች በውይይትና በመግባባት መፍታት እንደሚቻል ባለማሳብ የኃይል አማራጭን እንደ መጨረሻ የመፍትሄ መንገድ አድርጎ ማየት አባዜነት ሊቆም እንደሚገባ መክረዋል። የቱንም ያህል ጊዜ ቢወስድ የሰላምን አማራጭ ቅድሚያ እንዲሰጠው ማድረግ ወሳኝ ነው ያሉት ጄኔራል ሳሞራ ይህንን በአጽንኦት ለመግለጽ ያስገደደን ከሰላም የሚያተርፈው መላ ህዝባችን ስለሆነና ከጦርነት የሚያተርፈው ደግሞ ሌላው አካል ስለሆነ ነው ሲሉ ሐሳባቸውን አጠቃለዋል። የተባበሩት መንግስታት ድርጅት የህፃናት መብቶች ኮሚቴ በኢትዮጵያ በህፃናት ላይ እየተፈጸሙ ባሉ የመብት ጥሰቶች ዙሪያ ስጋቱን ገለጸ። የተባበሩት መንግስታት ድርጅት የህፃናት መብቶች ኮሚቴ በኢትዮጵያ በህፃናት ላይ እየተፈጸሙ ያሉ እንደ ግድያና የአካል ማጉደል፣ የጾታ ጥቃት፣ ጠለፋና የሰብአዊ እርዳታ ማገድን የመሳሰሉ ከባባድ የመብት ጥሰቶች በከፍተኛ ሁኔታ መጨመራቸውን በመግለጽ ስጋቱን ገልጿል። ኮሚቴው ይህንን ያስታወቀው የበርካታ አባል ሀገራትን ወቅታዊ ሁኔታ በቅርቡ በገመገ በት ጉባኤው ላይ ነው። ኮሚቴው በትጥቅ ግጭት ሳቢያ ጉዳት እየደረሰባቸው ያሉ ህጻናትን በተመለከተ የኢትዮጵያ መንግስት የሚመለከታቸውን ዓለም አቀፍ ህጎች እንዲያከበር፣ ከባድ የመብት ጥሰቶችን እንዲያስቆምና እንዲከላከል እንዲሁም ሰብአዊ እርዳታዎች በወቅቱና ያለምንም እንቅፋት እንዲደርሱ እንዲፈቅድ አሳስቧል። በተጨማሪም ኮሚቴው መንግስት በየካምፖቹ የሚገኙ ህጻናትን ለይቶ ለማውጣትና ለህጻናት ጥበቃ ተዋናዮች አሳልፎ ለመስጠት እንዲቻል አስቸኳይ ምቹ ሁኔታዎችን እንዲፈጠር ጠይቋል። እንዲሁም በህፃናት ላይ ጥቃት የፈጸሙ አካላት ተጠያቂ እንዲሆኑ፣ ለግጭት ሰለባ የሆኑ ህፃናትም የስነ ተዋልዶ ጤና አገልግሎትን ጨምሮ የህክምና እንክብካቤ፣ የስነ ልቦና ድጋፍና የህግ እርዳታ እንዲቀርብላቸው ጥሪ አቅርቧል። ኮሚቴው በመቀጠልም በህፃናት ላይ በሚፈጸሙ ጥቃቶች ስርጭት ዙሪያ ያለውን ከፍተኛ ስጋት ገልጿል። ይህም የቤት ውስጥ ጥቃት፣ በደል፣ ቸለተኝነትን፣ በጾታ ላይ የተመሰረቱ ጥቃቶችን፣ ትንኮሳን እንዲሁም በኢንተርኔት የሚፈጸሙ ጾታዊ ብዝበዛዎችንና ጥቃቶችን ያካትታል። በመሆኑም ኢትዮጵያ ሁሉን አቀፍ ብሔራዊ የህፃናት ጥበቃ ህግ እንድታጸድቅና በህፃናት ላይ የሚፈጸሙ ጥቃቶች የሚመዘገቡበት ብሔራዊ የመረጃ ቋት እንድታቋቁም አሳስቧል። በህፃናት ላይ ተፈጽመዋል የተባሉ ማናቸውም ጥቃቶች በተለይም በጾታ ላይ የተመሰረቱ የወንጀል ድርጊቶችና በማረሚያ ቤቶች ውስጥ የሚፈጸሙ ኢሰብአዊ አያያዞች በገለልተኛ አካል በጥልቀት እንዲመረመሩ ጠይቋል። እንዲሁም ጥፋተኞችን ለህግ ማቅረብ አስፈላጊ መሆኑን አጽንኦት ሰጥቶ አሳስቧል። ከስብሰባው አስቀድሞ ሁማን ራይትስ ዎች በኦሮሚያ ክልል የሚገኘው የለገ ደንቢ የወርቅ ማዕድን ማውጫ ለረጅም ጊዜ ሲያስከትል የቆየውን ብክለትና በአካባቢው በሚኖሩ ህጻናት ላይ እያደረሰ ያለውን ከፍተኛ የጤና ጉዳት በመጥቀስ ስራው እንዲቋረጥ ኮሚቴው በኢትዮጵያ ላይ ጫና እንዲያደርግ ጠይቆ ነበር። ሁማን ራይትስ ዎች በሀገሪቱ ትልቁ የወርቅ ማዕድን ማውጫ ዙሪያ የሚሰሩ ማህበረሰቦች ለዓመታት ከባድ የጤና ችግሮች ሲያጋጥሟቸው ቆይተዋል ያለ ሲሆን ከነዚህም መካከል ህጻናት ዘላቂ የጤና ችግር ይዘው መወለዳቸው፣ ውርጃና የሞተ ጽንስ መገላገል ይገኙበታል። በርካታ ጥናቶች እንደሚያሳዩት ከማዕድን ማውጫው ጋር በተያያዘ እንደ ካድሚየም፣ ሜርኩሪ፣ እርሳስና አርሰኒክ ያሉ መርዛማ ንጥረ ነገሮች በከፍተኛ መጠን በአካባቢው ተገኝተዋል።
ፕሬዚዳንት ዶናልድ ትራምፕ የቀድሞ ፕሬዚዳንት ባራክ ኦባማና ቀዳማዊት እመቤት ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ይዘት ያለውን ነውረኛ የማህበራዊ ሚዲያ ቪዲዮ ገጻቸው ላይ ከለጠፉ በኋላ ጠፉ። አጠቃላይ ቪዲዮ 62 ሰከንድ ርዝማኔ ያለው ሲሆን ዘ ላየን ስሊፕስ ቱናይት በሚል ማጀቢያ ሙዚቃ አለው። በቪዲዮ መጨረሻ ላይ ባራክና ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ክፍል ይታያል። እንደ አውሮፓውያን አቆጣጠር በ2020 የተካሄደው ምርጫ ተጭበርብሯል የሚል ይዘት ያለውን ቪዲዮ ትራምፕ በማህበራዊ ሚዲያ ገጻቸው አጋርተዋል። ትራምፕ ለጋዜጠኞች በሰጡት ማብራሪያ ምንም ስህተት አልሰራሁም፣ የቪዲዮውን የመጀመሪያ ክፍል ብቻ ካየሁት በኋላ ነው የቢሮ ሰራተኞች የለጠፉት። ኦባማዎችን በዚያ መንገድ የሚያሳይ ክፍል እንዳለው አላወቁሁም ብለዋል። ጥቁር አሜሪካዊው ሪፐብሊካን ሴናተር ቲም ስኮት በዋይት ሀውስ ያየሁት እጅግ ዘረኛ ነገር ነው ሲሉ ተችተዋል። ዋይት ሀውስ መጀመሪያ አካባቢ ተቺዎችን ሐሰተኛ ቁጣ አስተጋቡ ብሎ ቢያጣጥለም ውግዘቱ ሲበረታ ቪዲዮ ከትራምፕ ትሩዝ ሶሻል ገጽ እንዲጠፋ ተወስኗል። ዋይት ሀውስ ኋላ ላይ በስህተት ቪዲዮ እንደተለጠፈ ገልጿል። ኤክስ ላይ ይዘት የሚያጋራው ወግ አጥባቂው ዘሪያስ የሰራው ቪዲዮ ጥቁር ሕዝብን ከዝንጀሮ ጋር የሚያመሳስል ዘረኛ ይዘት ነው። ትራምፕ ኤርፎርስ አውሮፕላኑ ላይ ሆነው ለጋዜጠኞች በሰጡት መግለጫ ብዙ ሺህ ነገሮችን ነው የምመለከተው፣ ቪዲዮውን ትንሽ ካየው በኋላ ሙሉውን እንዲመለከቱ ብዬ ለሚመለከታቸው ሰጥቻለሁ ብለዋል። ምርጫው መጭበርበሩን በተመለከተ ቪዲዮ ያስተላልፈው መልእክት ትክክለኛ እንደሆነም ተናግረዋል። የትራምፕ ደጋፊዎችም ሳይቀር የቪዲዮውን ዘረኝነት በመግለጽ ከገጻቸው እንዲወገድ አሳስበዋል። ሪፐብሊካኑ የኒውዮርክ ተወካይ ማይክል ላውር በጣም የተሳሳተና አስቀያሚ ይዘት ነው፣ በአፋጣኝ ይቅርታ መጠየቅ አለበት ብለዋል። ቪዲዮ ከትራምፕ ገጽ ከወረደ በኋላ ትችቱ ቀጥሏል። የቢቢሲ የአሜሪካ አጋር ሲቢኤስ እንደዘገባው የትራምፕ ወዳጅ የሆኑት የፍሎሪዳ ተወካይ ብራያን ዶናልድስ ቪዲዮ ከተለጠፈ በኋላ ወደ ዋይት ሀውስ ደውለው ቁጣቸውን ገልጸዋል። ፕሬዝዳንቱ የተጣሉበትን ኃላፊነት ያልተወጣ አንድ ሰራተኛ የሰራው ስህተት ነው የሚል ምላሽ እንደተሰጣቸው ዘግቧል።